ጤና ይስጥልን። ከዛሬ የካቲት 13 ቀን 2018 ዓ.ም መረጃዎች ጋር ተመልሰናል። አብረን እንቆይ። ዓለም አቀፍ ሚዲያዎች ሰሞነኛውን የፌዴራል መንግስቱና የኤርትራ ህወሓት ውጥረት በተመለከተ ሰፊ ዘገባዎችን ይዘው መውጣት ጀምረዋል። ብሉምበርግን ጨምሮ ታዋቂ የዜና ተቋማት የኤርትራ ሰራዊት እንቅስቃሴን በተመለከተ ያወጡት ሪፖርት ምን ይላል? በመሬት ላይ ያለው ወታደራዊ እንቅስቃሴስ ምን ደረጃ ላይ ደርሷል? ከባድ መሳሪያዎችን የጫኑ ኮንቮዮች የት ደረሱ? በቀዳሚነት የተከታተልነው ጉዳይ ነው። የእስር ትዕዛዝ የወጣባቸው ከፍተኛ ወታደራዊ መኮንኖችም አዲስ አበባ መድረሳቸው ታውቋል። እነኚህ ከፍተኛ ወታደራዊ መኮንኖች ምን ተቃውሞ አቀረቡ? ለምንስ የእስር ትዕዛዝ ወጣባቸው? በዘገባችን እንመለከተዋለን። በባህር ዳር በወልቃይትና በአፋር የታጠቁ ባይራክታር ድሮኖች ምን እያደኑ ይሆን? በአቡዳቢ የተነሱትና አዲስ አበባ እያረፉ ያሉት አጠራጣሪ ካርጎ አውሮፕላኖች ጉዞም በዛሬው ዕለትም ተጠናክሮ እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ ከወለጋ ቆይታቸው መልስ ገና አዲስ አበባ እንደገቡ የጠሩት አስቸኳይ ስብሰባ ምን ሚስጥር ይዟል? በዘገባችን ተከታትለናል። ጠቅላይ ሚኒስትሩ ስትራቴጂካዊ ጉዳዮች በሚል የገለጹትና በብልጽግና ፓርቲ ምክር ቤት የተጀመረው ስብሰባ አሁን ካለው የኢትዮ ኤርትራ ውጥረት የጦርነት ስጋት ጋር ምን ግንኙነት አለው? ይህንንም በዘገባችን ተመልክተነዋል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በዛሬው ዕለት በኢትዮጵያ መንግስት ላይ እጅግ ጠንካራ ወቀሳን ሰንዝረዋል። ሚኒስትሩ የኢትዮጵያ መንግስት ደጋፊዎችና ካድሬዎች እያቀረቡት ያለውን መከራከሪያ ለቅዠት የቀረበ ሲሉ አጣጥለው ለጦርነት ሰበብ እየተፈለገብን ነው ብለዋል። የአዲስ አበባ ፖሊስ በበኩሉ ለከተማዋ ነዋሪዎች ጥብቅ ማሳሰቢያን አስተላልፏል። ፖሊስ ዘመናዊ ቴክኖሎጂዎችና የጦር መሳሪያዎችን የታጠቀ ቢሆንም አሁን ላይ ግን ብቻዬን አልችልም በሚል ለነዋሪዎቹ ጥሪ አቅርቧል። ምን ጥሪ ያቀረበ? ይህንንም በዘገባችን ታገኙታላችሁ። በቀጥታ ወደ ዝርዝር ጉዳዮቹ እንለፍ። በቅድሚያም የመከላከያ ሰራዊቱ አሁንም ከፍተኛ ጦር ወደ ትግራይ አቅጣጫ እያንቀሳቀሰ በሚገኝበት ወቅት ከሰሞኑ በሀገር ውስጥ የሚዲያዎች ሰፊ ዘገባ ሲደረግበት የቆየው የኤርትራ ሰራዊት ወደ ትግራይ ክልል በስፋት መግባት በዓለም አቀፍ ሚዲያዎችም በስፋት እየተዘገበ ይገኛል። ታዋቂና ታማኝ ዓለም አቀፍ የዜና አውታሮች የኤርትራ ሰራዊት በትግራይ ክልል ውስጥ ቁልፍ አካባቢዎችን ተቆጣጥሮ እንደሚገኝ በመዘገብ ላይ ናቸው። በዛሬው ዕለትም ብሉምበርግ ጉዳዩን አረጋግጦ ዘገባ ይዞ የወጣ ሲሆን ትናንት ክራይሲስ ግሩፕ እንዲሁም የጀርመኑ ዶቼ ቬለ የአማርኛው ክፍል ጉዳዩን አረጋግጠው ዘግበዋል። በአሁኑ ወቅትም የመከላከያ ሰራዊቱ እንቅስቃሴ ተጠናክሮ የቀጠለ ሲሆን በአዳማ ናዝሬት በኩል ከባድ መድፎችን የጫኑ የጦር ተሽከርካሪዎች ወይም ኮንቮዮች በቀን በህዝብ መሃል ጉዞ ሲያደርጉ ተስተውለዋል። እስካሁን የተንቀሳቀሱት የመከላከያ ሰራዊት ኮንቮዮች ስትራቴጂካዊ በሆኑ የአማራ ክልል የድንበር አካባቢዎች ሰፍረው እንደሚገኙም ተረጋግጧል። ለአብነትም ከአንድ ቀን በፊት በአበርገሌ፣ በጋሸና እንዲሁም በሁመራና በአፋር ክልል አዋሳኝ አካባቢዎች ላይ ደርሰዋል። በአንዳንድ አካባቢዎችም በምስልና በቪዲዮ ተደግፈው የደረሱን ማስረጃዎች እንደሚያሳዩት ለሰራዊቱ ከህብረተሰቡ በኩል አቀባበል ሲደረግላቸው ታይቷል። ከነዚህ መካከል አንዱ በሆነው የሰራዊቱ መዳረሻ ጋሸና አቀባበል ሲደረግለት ታይቷል። የጋሸና ግንባር ከዓመታት በፊት በዚሁ አካባቢ ተከስቶ በነበረው ውጊያ ስትራቴጂካዊ ጠቀሜታው ከተመሰከረለት ቁልፍ ስፍራዎች አንዱ እንደነበረ ይታወሳል። አሁን ላይ ቀጣይ እርምጃዎች ምን ሊሆኑ እንደሚችሉ በውል ባይታወቅም ከተለያዩ የሀገሪቱ ክፍሎች የሚደረገው የሰራዊቱ እንቅስቃሴ ግን ተጠናክሮ ቀጥሏል። በሚዲያ ባይታይም የኤርትራ ሰራዊት እንቅስቃሴም እንደቀጠለ ይገኛል። ባለፉት ጥቂት ቀናት በርካታ የኢትዮጵያ ወታደሮች በባህር ዳር በኩል ወደ ትግራይ አዋሳኝ አካባቢዎችም ተንቀሳቅሰዋል። የሳተላይት ምስሎች ታንኮችና የሰራዊት ኮንቮዮች የጫኑ ተሽከርካሪዎች ወደማይታወቁ ስፍራዎች ሲጓጓዙ አሳይተዋል። ኢትዮጵያና ኤርትራ ወደ ትግራይ ክልል አቅራቢያና በክልሉ ውስጥ ወታደሮችና ወታደራዊ ቁሳቁሶችን እያጓጓዙም ይገኛሉ። ኢትዮጵያ የባህር በር ለማግኘት የምታሳየው ፍላጎት በኤርትራ በኩል ስጋት በመፍጠሩ የኤርትራ መንግስት ከህወሓት ጋር ወዳጅነት የመመስረት ዝንባሌ እያሳየ መሆኑን የዲፕሎማቲክ ምንጮች ጠቁመዋል። ዓለም አቀፍ የጥናት ተቋም እንደ ክራይሲስ ግሩፕ ያሉ እንደሚሉትም የተባበሩት አረብ ኤምሬቶች ለኢትዮጵያ መንግስት የገንዘብና ወታደራዊ ድጋፍ ስታደርግም ግብፅና ሳውዲ አረቢያ ደግሞ ከኤርትራና ከህወሓት ጎን የመቆም ዝንባሌ ያላቸው ብሏል። ይህም በሱዳን ካለው ጦርነት ጋር ተዳምሮ ቀጠናዊ ቀውሱ
ሊያስከትል እንደሚችል ስጋታቸውን ገልጸዋል። ይህ በእንዲህ እንዳለ ትናንት የካቲት 11 ቀን የህወሓት 51ኛ ዓመት የምስረታ በዓል በተከበረበት ወቅት ንግግር ያደረጉት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ራሳችን ለመከላከል ዝግጁ ነን ማለታቸው ይታወሳል። ጄኔራል ታደሰ ወረደም በተመሳሳይ የሰላም አማራጭ እየሳሳ ቢመጣም ምርጫቸው እሱ እንደሆነ ገልጸዋል። ሆኖም ግን ጥቃት ከተሰነዘረ ለመከላከል ኃይላቸው ዝግጁ መሆኑን ገልጸዋል። በዛሬው ዕለትም ታዲያ የካቲት 12 ቀን በቀድሞ የህወሓት ማዕከላዊ ኮሚቴ አባል አቶ ጣዕመ የወጡ መረጃዎች እንደሚያመላክቱት የህወሓት ካድሬዎች አስቸኳይ ስብሰባዎችን በማካሄድ ላይ ይገኛሉ። እንደ አቶ ጣዕመ መረጃ መሰረትም ሞንጆሪኖ በሚል ቅጽል ስም የሚታወቁት ወይዘሮ ፈትለወርቅ በመላው ትግራይ ለሚገኙ የህወሓት ካድሬዎች አስቸኳይ ስብሰባ ጠርተው ጦርነት በይፋ ሊጀምር እንደሚችል በንባብ በቀረበ ሰነድ እንደነገሯቸው ተመላክቷል። ይህ በእንዲህ እንዳለ በትግራይ ክልል 3 ስማቸው የተጠቀሰ ከፍተኛ ወታደራዊ መኮንኖችና ያሁኑ የፖሊስ አዛዦች ህወሓት አሁን ከያዘው አቋም ማፈንገጣቸው እየተነገረ ነው። አመራሮቹ ጦርነት ለትግራይ መፍትሄ ያመጣል ብለው እንደማያምኑና በጦርነት የተጎዳው የትግራይ ህዝብ ጦርነት አያስፈልገውም፣ ልዩነቶች በውይይት መቋጨት አለባቸው ብለው እንደሚያምኑ መግለጻቸው ታውቋል። እነዚህ ከፍተኛ የክልሉ ፖሊስ ኮሚሽነሮችም ጄኔራል ጉሽ ገብረ፣ ጄኔራል ከበደ ፍቃዱና ኮሎኔል ንጉሱ መሆናቸው ተረጋግጧል። ተቃውሟቸውን ያሰሙትም የትግራይ ፖሊስ ኃይል ግጭት የሚነሳ ከሆነ ወደ ጦርነት ይገባል መባሉን በመቃወም እንደሆነ የታወቀ ሲሆን ይህን ሐሳብ ማንሳታቸውን ተከትሎም በክልሉ የጸጥታ ቢሮ የስር ትዕዛዝ እንደወጣባቸው ታውቋል። ይሁን እንጂ ዛሬ ከሰዓት ከትግራይ ክልል ወጥተው በሰላም አዲስ አበባ መግባታቸው ተዘግቧል። በሌላ በኩል በርካታ የቱርክ ባይራክታር ቲቪ2 የታጠቁ ሰው አልባ አውሮፕላኖች ድሮኖች በአማራ ክልል ባህር ዳር አውሮፕላን ማረፊያ አርፈዋል። ሌሎች በርካታ ድሮኖችም በአፋርና በወልቃይት ወታደራዊ ካምፖች ውስጥ ተከማችተው እንደሚገኙም የሳተላይት መረጃዎች ያሳያሉ። ከተባበሩት አረብ ኤምሬቶች የሚነሱ አጠራጣሪ የካርጎ አውሮፕላኖችም አዲስ አበባ መድረሳቸውን ቀጥለዋል። ዛሬም በአቡዳቢ ከሚገኘው አልሰዊሃን አየር ማረፊያ የተነሳ የካርጎ አውሮፕላን ወደ ኢትዮጵያ በረራ እያደረገ እንደሚገኝ የሳተላይት መረጃዎችን የሚከታተሉ የመረጃ ምንጮች አረጋግጠዋል። ከሰሞኑ ወደ ወለጋ ተጉዘው የነበሩት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የሀገሪቱ ባለስልጣናት በዛሬው ዕለት ወደ አዲስ አበባ ተመልሰው አስቸኳይ ስብሰባ እያካሄዱ መሆኑ ታውቋል። ስለ ስብሰባው ዝርዝር መረጃዎች ባይሰጡም የፓርቲው ሊቀመንበር ጠቅላይ ሚኒስትር አብይ አህመድ በማኅበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ዛሬ ከሰዓት በኋላ በስትራቴጂካዊ ጉዳዮች ላይ ለመወያየት የብልጽግና ፓርቲ ምክር ቤት ስብሰባ ጀምረናል ብለዋል። ይህ ስትራቴጂካዊ የተባለው ጉዳይ ምን እንደሆነ በውል የታወቀ ነገር ባይኖርም ከሰሞነኛው የኢትዮ ኤርትራ ውጥረት ጋር በተያያዘ ሊሆን እንደሚችል ግምቶች ከዚህም ከዚያም እየተሰነዘሩ ይገኛሉ። ስብሰባው እየተካሄደ የሚገኘውም የአፍሪካ ህብረት ጉባኤ ከተጠናቀቀና የቱርኩ ፕሬዝዳንት ጉብኝት አድርገው ከኢትዮጵያ ጠቅላይ ሚኒስትር ጋር በጋራ መግለጫ ከሰጡ በኋላ ነው። በወቅቱ ፕሬዝዳንት ኤርዶጋን በቀጠናው ሌላ ጦርነት እንዳይጀምር አሳስበውም ነበረም። ከእርሳቸው ጉብኝት በኋላም የእስራኤሉ ፕሬዝዳንት በቅርቡ ወደ ኢትዮጵያ ይመጣሉ ተብሎም ይጠበቃል። ከሁሉም በላይ ግን የዛሬው የብልጽግና ፓርቲ ምክር ቤት ስብሰባ ትኩረት እንዲስብ ያደረገው ከፍተኛ የመከላከያ ሰራዊቱ እንቅስቃሴ እየተደረገበት ባለበት ወቅት የሚካሄድ ስብሰባ በመሆኑ ነው። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በቀድሞ ትዊተር በሆኑ ኤክስ ገጻቸው ባሰፈሩ ጽሑፍ የኢትዮጵያ መንግስት ደጋፊዎችና ካድሬዎች ሐቀኝነት የጎደላቸው መከራከሪያዎችን በማቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲሉ ወነጀሉ። ሚኒስትሩ የቀይ ባህርን ደህንነት ለማስጠበቅ ኢትዮጵያ የባህር ኃይል ማሰማራት አስፈላጊ ነው የሚለው የኢትዮጵያ መከራከሪያ ከእውነታው የራቀና ለቅዠት የቀረበ ነው ሲሉ አጣጥለውታል። የኢትዮጵያ መንግስት የሀገር ውስጥ ግጭቶችን መፍታት ባልቻለበት ሁኔታ ቀጠናዊ ግጭት ለመፍጠር መንቀሳቀሱ ግራ አጋቢ መሆኑን የገለጹት ሚኒስትሩ መንግስት በውስጥ ችግሮች ላይ ቢያተኩር ይሻላል ሲሉ መክረዋል። የወደብ ኪራይ ክፍያ በኢኮኖሚ እድገት ላይ ተጽዕኖ ያሳድራል የሚለው መከራከሪያ
ጊዜ ያለፈበትና ሐቀኝነት የጎደለው ነው ያሉት አቶ የማነ እነዚህ መከራከሪያዎች በሙሉ በኤርትራ ላይ ጦርነት ለመክፈት የታለሙ የተቀናጁ እንቅስቃሴዎች ናቸው ሲሉ ገልጸዋል። ሚኒስትሩ አክለውም እነዚህ መከራከሪያዎች እውነትና እውቀት የታከለባቸው ለማስመሰል የተራራቁ አገላለጾችን ጥቅም ላይ ቢውልም ዋናው ዓላማቸው ግን ሆን ተብለው ውጥረትን ለማባባስና ለኃይል እርምጃ ምክንያት ለመፍጠር ያለሙ ናቸው ብለዋል። በማኅበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በመጨረሻም የአዲስ አበባ ፖሊስ ለከተማዋ ነዋሪዎች ጥሪ አቀረበ። የአዲስ አበባ ፖሊስ የከተማ ነዋሪዎች አካባቢያቸውን በንቃት መከታተል ለሰላማቸውም ዘብ መቆም አለባቸው ሲሉ ጥሪ አቅርበዋል። የከተማዋ ፖሊስ ተወካይ የሆኑት ኮማንደር ማርቆስ ታደሰ እንደገለጹት ምንም እንኳን ፖሊስ ዘመናዊ ቴክኖሎጂዎችንና ቁሳቁሶችን ቢታጠቅም የሕዝብ ትብብርና ንቁ ተሳትፎ ግን የሌለበት የሰላም ጉዞ ውጤታማ ሊሆን አይችልም ብለዋል። ሰላም በቴክኖሎጂ ብቻ የሚረጋገጥ ሳይሆን በሰዎች መተሳሰብና መደጋገፍ የሚጸና ነው ያሉት ኮማንደሩ ፖሊስ በማንኛውም ሰዓትና ቦታ በየደጃፋችሁና በየጠባብ መንገዶች ሁሉ በአካል ተገኝቶ መጠበቅ አይችልም ያሉት ኮማንደሩ እውነተኛና አስተማማኝ ጥበቃ የሚጀምረው ከእያንዳንዱ ነዋሪ ንቃት ነው ሲሉ ገልጸዋል። ፖሊስ ወንጀልን ለመከላከል ደህንነትን ለማረጋገጥ ላለፉት ዓመታት አዳዲስ አሰራሮችን፣ ስትራቴጂዎችና ዘመናዊ መሳሪያዎችን ሲጠቀም መቆየቱን የገለጹት ዋና ኮሚሽነሩ ይሁን እንጂ መፍትሄው ነዋሪዎች ንቃትና አጠራጣሪ ነገሮችን በፍጥነት የማሳወቅ ልምድ ሲኖር ነው ብለዋል። በመሆኑም እያንዳንዱ ነዋሪ የቤቱን ደጃፍና የሰፈሩን ሰላም በመጠበቅ ያልተለመዱና አጠራጣሪ እንቅስቃሴዎችን ሲመለከት ለፖሊስ ጥቆማ በመስጠት እንዲተባበር ሲሉ ጠይቀዋል።